ባችን የምንበላቸው የምንጠጣቸው የምንለብሳቸው ነገሮች ትልቅ የሊና ረፍት የሚሰጡ ነገሮች ናቸው። ከስበል ሐላል በዚህ ዘመን ሐላሉና ሐራሙን ሳይሆን መለየት ሰው የፈለገው እንዴት አድርጌ ቆንጆ ገንዘብ አገኛለሁ ነው እንጂ ጭንቀቱ ሐላል ነው ሐራም ነው ብሎ የሚለየው አላህን የወደዱ ወደ አላህ የተቃረቡ ወንድሞችና እህቶች እንጂ መኪናው ከምንም ተገዛ ፎቁ ከምንም ተሰራ ዋናው ብሩ ይገኝ እንጂ ሐላሉ ነገር ብዙም አያሳስበው። ይህ ማለት ግን ብዙን ጊዜ የዘመን ሲባል ዘመኑም እንዳይጠፋ አላህ ያደረገው ዘመኑ ላይ ምርጥ ሰዎች ስላሉ ነው። ነብዩ አለይሂ ሰላቱ ወሰለም እንደነገሩን ሰዎችን ሁሉ ጠፋ ያለ ሰው መጀመሪያ የጠፋው እሱ ነው። ሰው ሁሉ ጠፋ አይባልም። እጅግ በጣም ደግሞ የቆሸሸ የሰው ሐቅ ኪሳቸው እንዳይገባ የሚፈልጉ የሰው ላብ ገና ሳይደርቅ የሚከፍሉ አላህ በሰጣቸው ኃላፊነት ቶሎ የሚሰጡ ምርጥ ወንድሞች ምርጥ እህቶችም አሉ። እነዚህ ሰዎች ሌሊትም ሲያለቅሱ የመጣን በላ ካለ ሀገሪቷ ላይ የመጣ በላ ካለ እንኳን ያጠፋሉ። ይህ ማለት አንዳንድ ነገር እዚህ መድረኩ ላይ ወንድሞች የሚሆን ማንም ዑለሞቻችን ሲያስታውሱ አንዳንድ ነገር ሲናገሩ ሁሉም ነገር ጨለመ ማለት አይደለም። በእርግጥም አልቃሻዎች አሉ። የሰው ገንዘብ መጠስ ታስቀምጥባቸው እንቅልፍ የሚያጡ ሰዎች አሉ። አረባ ከገንዘብ የሚሰድ የሚሉ አሁንም አሉ። የሰው ሐቅ የሚያንቀጠቅጣቸው አሉ። አንዳንዱ አላህን ከማወቅ ነው። አንዳንዱ ደግሞ በተፈጥሮ የሰው ሐቅ የሚከብደዋል። አሊፍ አያቅም ኤቢሲዲ አያቅም ምንም አልተማረም። ግን የሰው ሐቅ ሲባል ይደነዝዘዋል። የሰው ሐቅ ሲባል ያመዋል። የሰው ብር ሲባል ያመዋል። ተጠንቅቆ ነው ጉሮሮ ላይ እንዲገባ የሚፈልገውና አላህ ከምንም በላይ ከነሱ አላህ ያደርገን። ያው የሰው ገንዘብ እንድንጓጓ ያደረገን ለዱንያ ያለን ፍቅር ጣራ ላይ ስለወጣ ነው። ምክንያቱም የምናየው ጳውሎስ በኦክሲጅን የሚጠቀሙ ሰዎችን አይደለም። የምናየው በቱቦ የሚሸኑትን ሰዎች አይደለም። የምናየው የማያዩና ጆሮ የሰሙ መስማት የማይችሉ ሰዎችን አይደለም። ቀልቤ 00 መኪና ማየት ከጀመርኩ 00 መኪና አዲስ መኪና ከማየት ከጀመርኩ በቃ ልቤ ብው ይላል። ትንንሾቹን ስላላየ ትልቅ ሊታዩ የሚገቡ ቦታዎችን ስላላየ ያን ባለማየታችን በቃ ከምንም ይምጣ ከምንም እቺን ዱንያማ እንደዚህ ማለፍ የለብኝም ብሎ ይጨነቃል። ይህ ሲባል ግን ጥንቃቄ የሚያስፈልገው ነብዩ አለይሂ ሰላቱ ወሰለም ዱንያ ትንሽ ናት ብለው ከስራ ግን አልቦዘኑም እንዳትረሱ። እቺ ዱንያ እኮ ትንሽ ናት ብሎ አንዳንዱ እስከ 5 ሰዓት ተኝቶ ያለበትን ችግር የራሱን ችግር ወደ ሌላ ችግር ማምጣት ይፈልጋል። እሳቸው ከስራ አልቦዘኑም። ከልጅነታቸው ጀምሮ ስራ ላይ ችግር አልነበረባቸው። ምክንያቱም አላህ ወላ ተንሳ ነሲበከ ሚነ ዱንያ የዱንያ ድርሻችሁንም እንዳትተው ነው ያለው። አላህ እንዳትረሳ ነው ያለው። ሰው መጣሩ ዘዴ መፍጠሩ ለመስራት የተለያየ ቴክኖሎጂ መጠቀሙ ኮምፒውተር ላይ የተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም ሆነ ብሎ ዘዴ መፍጠሩ ይሄ እኮ ትልቅነት ነው። ትንሽነት እጅ መዘርጋት እንጂ የምትሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም። ግን በአላህ እገዛ ለገንዘብማ ቃሩንም ሰጥቶትም የተናገረው ቆሻሻ ንግግር ነበረ። እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ። ይሄን ገንዘብ የሰጠኝ አንዳንዱም ይናገራል እኔ ሁሉ ገንዘብ እኮ እንዴት እንዳመጣሁት እኔና አላህ ነው የምናውቀው ይላል። በቴክኒኬ በብልሃቴ በዘዴ ይላል። አረባክተው ካንተ የበለጡ ይሄን ያሉ ሰዎች ነበሩ ከነ ገንዘባቸው እስኪው መልቂያማ እንዲሰምጡ አላህ አድርጓቸው። በቴክኒክ የሚባል የለም። ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ኃይልም ያለው በአላህ ብቻ ነው።
በአንተ ቴክኒክ ቢሊየነር መሆን አትችልም። በአንተ ማስተር ደግሞ በአንተ ትልቅ መሆን ደግሞ ከወፍጮ ቤት ላትወጣ ትችላለህ። ጤፍ ተሸከም ሊልህ ይችላል። በአላህ ነው ያለው። ስለዚህ ሐላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል። ልክ ዑለሞች እንዳሉት ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል። ያኒ ጦማን